ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አቤት ድምጹ፣ በስማም ድምጹ በዚህ ጋር የመኪና በዚህ ጋር ደግሞ የሰው ድምጽ በጣም የሚያስቸግረውና ስለ ድምጹ ደግሞ ይቅርታ ጠይቃለሁ። ቤተሰብ ዛሬም ሰላምታ አላበዛባችሁም። ሄለንን መድኃኔዓለም ምስክሬ ሰሞኑን የጠፋች ወጥቼ ቪዲዮ ሰርቼ ጠይቃለሁ። የጠፋች ምን ሆና ነው ብዬ ገብርኤልን ሳስባት ማለት ነው። ግን አልተመቸኝም፣ ያው የስራ ሁኔታ አልተመቸኝም እና ትናንትና ያየሁት አይደለም ለሄለን ማለት ነው፣ ለኔ ራሱ ተአምር የሆነብኝ ነገር መድኃኔዓለምን አይደለም ሄለንን ፌንት እኔን ራሴ ፌንት ያስነቀለኝን ነገር ነው እና የናቲ ድንገት መከሰት እንደ እኔን ራሴን ቡንን ያደረገኝ የእውነት እና መጀመሪያም ናቲን ቪዲዮ ሰርቼ ነበር። መጀመሪያ ናቲና ሄለን በሚከራከሩ ሰዓት በሚጣሉ ሰዓት ማለት ነው ከእንዳልክ ጋራም ግብ በነበረችበት ሰዓት ላይ ስለ ናቲ ተናግሬ ነበረ። ናቲ ስደተኛ ወንድማችን ነው፣ ተሰዶ ነው የሄደው። ይሄ ልጅ ስደተኛ ደግሞ ምን እንደሚያጋጥመው አይታወቅም፣ በምን ሁኔታ ምን ውስጥ እንዳለ አይታወቅም። እሱን መውቀስ የለብንም ብዬ ተናግሬ ነበረ። እውነት ደግሞ በእውነት እንደው ትክክለኛ ንጹህ ሰው የዋ ሰው በቃ የሆነ በቃ እንደው በደንብ አረጋግጦ ያሳየን ትናንትና ነው። መድኃኔዓለምን ባዶ ቤት ተጠቅልላ ተኝታ ማለት ነው። እህቷ ናት አብራት ያለችው ያው ክስቷ ልጅ ማለት ነው። እና ድንገት ሄዶ በቃ ከዚህ በላይ እንግዲህ ምንም አይነት ደስታ የለም። ከዚህ በላይ ምንም አይነት በቃ የእግዚአብሔር ድንቅ ስራ የእውነት ምንም በቃ ይሄ በቃ ማረጋገጫ ነው። በቃ ከሄለን ጋራ የናቲና የሄለን እህል ውሃ አላለቀም። በቃ እሷም አንዴ እንዳልክ የተናገረው ነገር አለ። ከማንም ጋር ትሁን ተመልሳ ትመጣለች እኔ ጋ። ይሄ እንደዚህ የሚሆነው ምን መሰላችሁ? የእህል ውሃ ጉዳይ ሲሆን ነው። በቃ ከማንኛውም ሰው ጋር እህል ውሃ አላችሁ ከተባልን እግዚአብሔር ቤትም መንገድ አድርጎ ምን ውስጥም ነበረን ምን ውስጥም ሆነን ከሆነ ከዛ ነገር አውጥቶ የማይጠቅመን ነገር ስለሆነ ማለት ነው ከዛ ነገር አውጥቶ የሚጠቅመንን እህል ውሃ ያለበትን ነገር ያገናኘናል። ስለዚህ አሁንም በዛም አለ በዚህ በሄለን ህይወት ውስጥ ብዙ ነገር መጥቷል፣ ተከስቷል። በጣም አዝነን አብረናት ተጨንቀን ያለፈ ነገር ነው። ስለዚህ አሁን ደግሞ እግዚአብሔር በ2 አመት ውስጥ እንግዲህ አስቡት የእውነት እንደውም እኔ ወደ ውጪ የሄደው እንደዚህ ወደ አውሮፓ ሀገር የሄደ ሰው እንደዚህ ቶሎ ተመልሶ የሚመጣም አይመስለኝም ነበረ። የእውነት በጣም ብዙ ፕሮሰስ ስላለው ማለት ነው። በጣም ብዙ ፕሮሰስ ስላለው እና እንግዲህ እግዚአብሔር የዚች ልጅ ልብ መጨነቅ መሰበር አይቶ ናቲ መልሶ አመጣላት። ማርያምን እውነቴን ነው፣ እህል ውሃ ነው በቃ። ናቲ በጣም ጥሩ ሰው ነው። እኔ ከድሮ 40 ምንጭ እያሉ ሁለቱም በጣም የምከታተላቸው የእውነት የሄለን ፕራንክ እንደውም ስልችት አድርጎት ማለት ነው ስልችት አድርጎት ናቲ በጣም የምታስቀን ነበረች በናቲ ሰዓት ማለት ነው። ሄለን አሁንም እንደዛው ነው፣ ግን የዛን ሰዓት በጣም በቃ እሷና እሱ ሆነው ነው ያወቅናት ሄለንን ማለት ነው። ስለዚህ አሁንም ይሄ የእህል ውሃ ጉዳይ ነው። እግዚአብሔር ከዛ ድረስ አምጥቶ ነገሮቹን አስተካክሎ በጣም ነው የሚገርመኝ። እኔ እንግዲህ አላቅም የአውሮፓን ነገር እንዴት እንደሆነ ማለት ነው። ግን እንደው በቃ 5 አመት ያስፈልጋል ሁሉን ነገር ጨራርሶ ወደ ሀገር ቤት ለመመለስ ይባል ነበረ። እኔ እንግዲህ አላቅም። ናቲ ግን በ2 አመት እመብርሃን ምን ያህል ጸሎቷን ብሰማት ነው ከዛ ከምትወደው ሰው ጋራ መልሳ ልታገናኛት የናቲን ነገር አስተካክላ አመቻችታ ይሄ ልጅ አብራ የመጣችውን ያሰኘኝ እኔን መድኃኔዓለምን እና ሄለን እኔ ብቻ መድኃኔዓለምዬ እንደው በቃ የልቧን ይሙላላት። የእውነት ናቲን በጣም መልካም ጥሩ ሰው፣ እውነቴን ነው ጥሩ ሰው። እኔ ምንም አላየውበትም፣ ማርያምን ምንም ነገር አላየሁትም። ኢትዮጵያ ራሱ እያለ ማለት ነው ከሄለን ጋራ እሷ እንደውም እብድ ስትልበት ማለት ነው እሱ በቃ በተረጋጋ ምናምን እሷም ያው የስራ ሁኔታ ነው እንደዛ ያደርጋት እንጂ ባህሪዋ ሆኖ አይደለም። እና የተረጋጋ ሰው ነው ናቲ፣ እውነቴን ነው። እና እግዚአብሔር አሁንም በጣም እንደውም የበለጠ አከበርኩት እኔ
እና ቤተሰብ አሁን የበለጠ ናቲን አከበርኩት። ማርያምን እውነቴን ነው እንዴ! ማን ነው እንደዚህ የሚያደርገው? ይሄ እኮ በቃ ትልቅ ስራን እኮ ነው እየሰራው፣ ያውም አበባን ተሸክሞ። ሄለን በጣም የተጎዳች የተሰበረች፣ በቃ ነገሮች ሁሉ አልስተካከል አልሆንልሽ ያላት ሴት ናት። የእውነት ግን እግዚአብሔር ደግሞ የምትወደውንና የምታፈቅረውን ሰው እንደው በቃ በመሀልም ግጭትም ቢሆን አስማምቶ አስታርቆ ነው በቃ ነገሮችን አስተካክሎ ነው ናቲን ያመጣው። እኔ ያ ነው እምነቴ ያ ነው እኔ እና አሁንም ቢሆን ሄለንን ማለት አሁንም ቢሆን እንደው ይሄ ከማታውቀው ሰው ጋር አዲስ ፍቅር ምናምን እያለች ሰው እየመጣ ልቧን እየሰበረው ከሚሄድ ምን ከምትል የምታውቀውን ሰው ናቲ የእሷን ምንነት ጥንቅቅ አድርጎ ምን እንደሚያስደስታት ምን እንደሚያስጠላት እሷም እንደዛው ጥንቅቅ አድርጋ ምን እንደሚያስደስተው ምን እንደሚያስጠላ ሁለቱ በደንብ ከሁለቱ በቀር በደንብ የሚተዋወቅ የለም። እውነቴን ነው። ሁለቱ በደንብ ነው የሚተዋወቁት። ስለዚህ አሁንም ቢሆን ሄለን ወደ ራሷ መልስ ብላ እንደ እግዚአብሔር ቅዱስ ፍቃድ ጸሎቷን እያደረገች በቃ ህይወቷን ከናቲ ጋራ ማስተካከል መቀጠል አለባት። ምክንያቱም በጣም ብዙ አየች። ይሄ በቃ ምንም የማይዋሽ ውሸት የሌለው ነገር ይሄ በሚዲያ ዓለም ሁሉ የሚያወነውና በጣም ብዙ መከራ አየች። በጣም በወንዶች ተፈተነች። ከናቲ ጋራ ሆና እኔ ምንም አይነት ጸብ ምንም ያህል ይሄን ያህል ፈተና ይሄን ያህል ከባድ ጸብ ምንም አላየውባቸው እሱ ተነስቶ አውሮፓ እስከሚሄድ ድረስ ማለት ነው። ግን ዘጋኸኝ ቀረህብኝ 2 ወር ምናምን ያህል አላናገርከኝም። እንደገና ስልክህን ከተከፈተ በኋላ ጠፋህብኝ፣ ብዙ ነገር የሰማሁት ነገር አለ ተባብለው በዚህ ቅራኔ ውስጥ ቢገቡም ማለት ነው። ከዛም በፊት ግን ምንም አይነት ይሄ የመነቋቆር በሁለቱ ላይ ማለት ነው ምንም አላየሁም። ሁለቱም ይዋደዳሉ፣ የፍቅር ሰዎች ናቸው። ስለዚህ አሁንም ከሱ በስተቀር ሄለንን የሚረዳት የለም። አስረግጬ የምናገራት ሄለንን ማለት ነው። አንድ ሰውም ቢሆን ለሄለን ሼር አድርጋችሁ እንድታይ አድርጉልኝ። ማርያምን ከናቲ በቀር ማንም ወጣ ገባ መጣ ወጣ ገባ ፌመስ ለመሆን እራሱን በእሷ እንዲያበለጽግ በእሷ ትልቅ እንዲሆን ነው ሁሉም የመጡት ማለት ነው። አይተናቸዋል። የእውነት እንዴ በአሁኑ ሰዓት ፍቅር ጉንፋን ሆነ እንዴ? ምን መቻቻል እንኳን የሌለበት አፈቀርኩሽ መጣሁልሽ ይጋለባሉ። የኔ ፍቅር አዲስ ፍቅር ሲያመናቀር። በተረፈ በኋላ ላይ ግን ነገሮቻቸው ሲስተካከሉላቸው ሲፈምሱ ሞኒታይዝ ሲሆኑ እርግፍ አድርገው የሰውን ልብ ሰብረው የሚሄዱ ሁሉን ነገር ታውቃለች፣ ሁሉን ነገር አይታለች። ስለዚህ ይሄ የፍቅር ሰው ይሄ መልካም ሰው ናቲ ሀገር አቋርጦ መጥቶ እንግዲህ እንደሚመጣ እርግጠኛ ነኝ። አልነገራትም። ያው እንትናም ሰላምም ሰርፕራይዝ ስትሆን ነው ያየናት፣ ልክ እኛ እንደደነገጥ ነው ማለት ነው። ስለዚህ አታውቅም ሄለን በጣም ጥሩ ሰው ነው። መጥቶ ነው ሰርፕራይዝ ያደረጋት። ይሄ በቃ ከእግዚአብሔር ነው። ሄለን ማወቅ አለባት ከናቲ ሌላ ማለት ነው ማንም የሚረዳት ሰው የለም። ሄለን አሁንም ቢሆን ተስተካክላ አስባበት ከናቲ ጋራ በስነ ስርዓቱ ፍቅሯን መቀጠል አለባት። በስነ ስርዓቱ እንደውም በጋብቻ ተጋብታ የባልና የሚስት ህይወት ኑሮ መኖር አለባት። በቃ ማንም መጣ ከዛም ጋር መጣ ከዚህም ጋር መጣች ገባ ወጣ ሄደ፣ ይሄ ትርፉ ስም ነው። ይሄ ትርፉ ክፉ ስራን በቃ በአይምሮ ማመላለስ ነው። የእውነት ሰው ልጃገረድ ስለሆነ ብቻ እንትን ክብሩን ጠበቃ አይባልም። እውነት ለመናገር ሀቋን ነው። ምክንያቱም ይቺ ልጅ አሁን ከዛ ከያብ ስራ ከሚባለው ጋራ ፍራሽ ላይ ስትንከባለል አይተናታል። ምንም አላደረገችም። እርግጥ ነው ሰው ፍራሽ ላይ ተንከባለለ አልተንከባለለ አብሮ ግንኙነት አደረገ ማለት አይደለም። ግን ደግሞ ምንድነው እንደዛ ሲሆን ደግሞ እንደ ዝሙትና እንደ አመንዝራ ይቆጠራል። እውነቴን ነው። ስለዚህ ሄለን ናቲን ጠበቅ አድርጋ ይዛ ከናቲ ጋራ ነገሮቿን አስተካክላ መቀጠል አለባት። እንኳን መጣ ሁሉም ለበጎ ነውና እኔ ራሴ ሰርፕራይዝ ነው የሆንኩት። እግዚአብሔር አምላክ አሁንም ናቲ ይህንን ንጹህ ልቡን መድኃኒዓለም አይቀይርም።